አውሮፕላኑ ከተነሳ በኋላ የገጠመው አስፈሪ ክስተት። አይበለውና ለአንድ ጉዳይ የሆነ ሀገር በፕሌን ለመሄድ ተገደዳችሁ። እናንተም ግዴታውን ተቀብላችሁ ለመሄድ የፕሌን ትኬት ቆርጣችሁ ተሳፈራችሁም። ጉዞም ተጀመረና ልክ አውሮፕላኑ ከተነሳ ከደቂቃዎች በኋላ የአውሮፕላኑ አብራሪ ይቅርታ፣ ትንሽ የቴክኒክ ችግር አጋጥሞናል ብሎ ተናገረ። እናንተ በተሳፈራችሁበት በዚህ አውሮፕላን ውስጥ 140 ተሳፋሪዎች ይገኛሉ። ይህ አውሮፕላን በአየር ማረፊያ ላይ ማረፍ እንደማይችል ታውቋል። ምክንያቱ ደግሞ የበለጠ አስደንጋጭ ነው። ከዛም አልፎ የተለያዩ ዓለም አቀፍ ሚዲያዎች የአውሮፕላኑን ሁኔታና የተሳፋሪውን ጭንቀት በተመለከተ በቀጥታ ስርጭት እያስተላለፉ እየተነተኑ ነው። አይበለውና በዚህ ጊዜ እናንተ ብትሆኑ ምን ታደርጋላችሁ? ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮሜንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። ይህ አስፈሪ ክስተት በትክክል በዚቹ በምንኖርባት በዓለማችን የተከሰተ ነው። ጊዜው እንደ አውሮፓውያን የዘመን አቆጣጠር መስከረም 21 2005 ነበር። ካሊፎርኒያ ከሚገኘው ከቦብ ሆፕ አውሮፕላን ማረፊያ ወደ ኒውዮርክ ሊያቀና የተዘጋጀው ጀት ብሉ 292 የበረራ ቁጥር አውሮፕላን ዘወትር እንደሚያደርገው ከቦብ ሆፕ አውሮፕላን ማረፊያ ወደ ኒውዮርክ የሚገኘው ጆን ኤፍ ኬኔዲ አየር ማረፊያ የሚያደርገውን ጉዞ በረራውን የተሳለጠ ከሚያደርጉት 6 የበረራ ባልደረቦችና 140 ተሳፋሪዎቹን በጀርባው ሸክፎ ምድርን ለቀው በመነሳት ጉዞውን ጀመረ። ወደ ኒውዮርክ በሚያደርገው ጉዞ ቀጣይ 2500 ማይሎችን ማገባደድ ይጠበቅበታል። የመጀመሪያው ደቂቃ ጉዞ ለተሳፋሪዎች የተመቸ ነበር። በረራው በጣም በጥሩ ሁኔታ ነበር የተጀመረው። ምንም አይነት እንከን አልነበረውም። ከዚያ ይመስለኛል በግምት በረራው ከተጀመረ ከ15 እስከ 20 ደቂቃ ባለው ጊዜ የአውሮፕላኑ አብራሪ ይቅርታ፣ ትንሽ የቴክኒክ ችግር አጋጥሞናል ብሎ ነገረን። ልክ እንደዚያ ሲለን አውሮፕላን ውስጥ የያዝኩት ትንሽዬ ሻንጣ ውስጥ ያለው ካሜራ ነው ያስታወስኩት። በድንጋጤ ውስጥ ሆኜ ጊዜ ሳላጠፋ ነበር በአውሮፕላን ውስጥ የነበረውን አጠቃላይ ድባብ እየቀረስኩ የነበርኩት በማለት ስለ ሁኔታው ጅማሬ በአውሮፕላን ውስጥ ከተሳፈሩ ሰዎች መካከል አንዱ የሆነው ዴቭ ለመገናኛ ብዙሃን ነገሩን ተናግሯል። በረራው ከጀመረ ከ20 ደቂቃ በኋላ በ14000 ጫማ ከፍታ ላይ ካሊፎርኒያን ይዞሩት ጀመር። ምክንያቱም ደግሞ የበረራው ዘዋሪዎች መረጃን በሚያቀርብላቸው ስክሪን ላይ በኤሌክትሮኒክ የተማከለ የአውሮፕላኑ የቁጥጥር ስርዓት ችግር እንደገጠመው አመላከተም። አየሩን እየሰነጠቀ ሊያሳርፉ የሚችለው ማረፊያ መዘወሪያ ማስተካከል አልቻሉም። በምድር ላይ ያለ መኪና እንኳን እንቅስቃሴውን ገታ የሚያደርገው ፍሬን እክል በገጠመው ሰዓት የሚያደርገው አደጋን ለሚያውቅ ሰው ማሳረፊያውን ለተነጠቀው አውሮፕላን ደግሞ ጉዳቱ ምን ያክል ድረስ የከፋ ሊሆን እንደሚችል ለመገመት አይከብድም። ይህ ተሳፋሪዎችን ያስደነገጠ ነበር። 140 ተሳፋሪዎችን የያዘው ይህ አውሮፕላን በአየር ማረፊያ ላይ ማረፍ እንደማይችል አረጋግጧል። ምክንያቱም ስርዓቱና ሚዛኑን ጠብቆ ማረፍ የሚያስችለው የአየር ማረፊያ ጎማዎቹ ላይንቀሳቀስ ጸጥ ረጭ ብሎበታል። ተሳፋሪዎቹም ሞታቸውን መጠባበቅ ጀመሩ። ይህ ግዙፍ አውሮፕላን የሞት ድባብ አጠላበት። ሁሉም በየሃይማኖቱ ለአምላኩ ጸሎትና ምልጃውን ያዘ። አንዳንዶች መነጫነጭ፣ አንዳንዶች ነፍስ ውጪ ነፍስ ግቢ ላይ ሆነው ደንግጠውና ፈዘው ሁኔታውን ይከታተላሉ። በሎንግ ቢች አየር ማረፊያ ውስጥ ያለው ምሰሶ እይታ ውስጥ ገብቶ አይሮፕላኑ ያጋጠመውን ውጫዊ እክል አይተው እንዲነግሯቸው ከፍታቸውን ዝቅ አድርገው መብረር ጀመሩ። አውሮፕላኑ ላይ የተፈጠረው ችግር በግልጽ የታየ ነበር። የማሳረፊያ ጎማዎቹ አቅጣጫቸው ወደፊት መሆን ሲገባቸው በ90 ዲግሪ አዘንብለው ወደ ጎን ተጣመው መንቀሳቀስ አልቻሉም ነበር። አስቡት፣ ወደፊት ለሚሄድ መኪና ጎማው ወደ ኋላ ሲዞር ማለት ነው። በምንም አይነት መልኩ በአየር ማረፊያው ላይ ማረፍ አይችሉም። በአየር ላይ ተንጠላጥለው ቢቆዩም እንኳን የአውሮፕላኑ በውስጥ የቀዳው ነዳጅ እስኪያልቅ ድረስ ብቻ ስለሆነ ተስፋቸው ምንድነው የሚለው በርካቶችን ያነጋገረ ክስተት ነበር። የአውሮፕላኑ አብራሪዎች ከፍተኛ ውጥረት ውስጥ ገብተዋል። ምን አይነት እርምጃ ወስደው የ140 ሰዎችን ሕይወት ሊያተርፉ እንደሚችሉ በማሰላሰል ላይ ናቸው። የአውሮፕላኑ እንቅስቃሴ በቀጥታ ቴሌቪዥን ስርጭት ለመላው የአሜሪካ ሕዝብ ይተላለፍ ጀመረ። ቤተሰቦቻቸው በገዛ አውሮፕላን ውስጥ ያሉ ሰዎችን ጨምሮ መላው የአገሪቱ ነዋሪዎች በጭንቀት ወደ ቴሌቪዥኖቻቸው መስኮት
አፍጠው የነገሩን መጨረሻ ይከታተሉ ጀመር። በድንገት ፓይለቱ መልእክት አስተላለፈ። ከድርጅቱና ከዚህ ውስጥ ካሉት የበረራ ሰራተኞች ጉዳያችን በዜና ላይ የተላለፈ እንደሆነ አውቃለሁ። ይህ ሊፈጥርባችሁ ስለሚችለው ፍርሃትም አውቃለሁ። በጣም አዝናለሁ። ይቅርታ ጠይቃችኋለሁ። የቴሌቪዥን ጣቢያዎቹ ከምስሎቻችን ጎን ለጎን የዘርፉ ባለሙያዎችን እያቀረቡ ሊደርሰው ስለሚችለው ቀጣይ አደጋና በአውሮፕላኑ ላይ ሊፈጠር ስለሚችለው አሳዛኝ እልቂት አበክረው እየተመለከቱ እየዘረዘሩም ነበር። በጣም የሚያሳዝነው ይህ የቀጥታ ስርጭት አውሮፕላን ውስጥም በስክሪኖቹ ለተሳፋሪዎቹ እየተላለፈ ነበር። በአውሮፕላን ውስጥ በወቅቱ ተሳፍራ የነበረችው የሥነ ጥበብ አማካሪዋ ሊሳቼቭ ስትናገር ስሜቱ በጣም ከባድ ነበር። ቁጭ ብለን እንዴት እንደምናልቅ ነበር በቀጥታ ስርጭት ስንመለከት የነበረው። በቃ ሰው ሊገርለን ሲያባረረን አይነት ነገር ነው። ሞት እየተከተለን ያህል ነበር ስሜቱ። በጣም ከባድ ነበር በማለት ስለ ሁኔታው ለመገናኛ ብዙሃን ተናግራለች። አውሮፕላኑ ግዙፍና በወቅቱም ለሚያደርገው ረጅም በረራ በርካታ ነዳጅ ነበር የቀዳው። በርካታ ነዳጅ መቅዳቱን ተከትሎ ምናልባት የሚፈጠረው ግጭት ተከትሎ ከባድ አደጋ ሊያስከትል ይችላል። ስለዚህ አብራሪው ለተሳፋሪዎቹ እንዲህ አለ። አሁን አውሮፕላን ውስጥ ያለው የተሞላ ነዳጅ ብዙ ስለሆነ በማቃጠል ላይ ይገኛለው ሲል ለተሳፋሪዎቹ መልእክቱን አስተላለፈ። ይህንን ሲያደርግም ከ45 ደቂቃ በላይ ከባህሩ በላይ ሲንቀሳቀስ ቆየ። አውሮፕላኑ ጭጭ ረጭ አለ። በዝምታ ተሞልተዋል። ተሳፋሪዎቹ ከራሳቸው ጋር ንግግር ጀምረዋል። ወደ ውጭ የሚያወጡት አንዳች ቃል አልነበራቸውም። ሁሉም በውስጡ ይጸልያል። ምን ቀጥሎ ይፈጠር ይሆን? ማንም ምንም ማወቅም ሆነ መገመት አይችልም። የአውሮፕላኑ የውስጥ ትዕይንት በካሜራው ላይ ማስቀረት የቻለው ተሳፋሪው ዴቭ ሲናገር ተሳፋሪዎቹ ዘርና ቀለም ሳይመርጡ በእንደዚህ አይነት ከባድ ሁኔታ ውስጥ እጆቻቸውን አቆላልፈው ጭንቀታቸውን ሲጋሩ ለመታዘብ ችያለሁ በማለት በካሜራው ላይ ካስቀረው የጭንቀት መጋራት ጊዜያት ምስሎቹን እያመላከተ ለዓለም ሁኔታውን አጋርቷል። አውሮፕላኑ ለ3 ሰዓት ያክል በተመሳሳይ ቦታ ሲሽከረከር ቆየ። ተሰንቅሮ አልንቀሳቀስም ያለው ማረፊያ እግሩ እዚያው እንደተቀረቀረ ወይ ፍንክች አለ። ግን በውስጡ ከሚገኘው ነዳጅ ብዙን አቃጥሎ ስለጨረሰ የግድ ወደ አንድ ቦታ ማረፍ ግድ ይላል። አውሮፕላን አብራሪው በዚህ ጊዜ አንድ ውሳኔ ወሰነ። አውሮፕላኑን ለማሳረፍ አንድ ቦታ መረጠ። የመረጠውን ቦታ ሎስ አንጀለስ አየር ማረፊያን ነው። ለምን ይህንን አየር ማረፊያ ለማሳረፍ እንደመረጠው አብራሪው ሲናገርም ቦታው ጥሩ የመስክ አቀማመጥ፣ ረጅም መደርደሪያና እንዲሁም የተሻለ የአደጋ ጊዜ ድጋፍ ሰጪ አገልግሎት የሚሰጡ አሉ በማለት ያንን አውሮፕላን ማረፊያ ለምን እንደመረጠው ተናግሯል። አሁን አውሮፕላኑን በጭንቀት ውስጥ ሆኖ ለማሳረፍ ከአየር ትራፊክ ተቆጣጣሪዎችና በአውሮፕላኑ አብራሪዎች መካከል ንግግር ተጀመረ። የአየር ትራፊክ ተቆጣጣሪዎቹም አሁን ያላችሁበት ሁኔታ ምን ይመስላል ሲሉ በሬዲዮ መልእክት ላኩ። ቀጣይ ፓይለቶቹ ይናገራሉ። አሁን ነዳጃችንን በሚገባ ቀንሰን አቃጥለናል። 10,000 የታየኝ ይመስለኛል። አሁን ወደ ተግባር መግባት አለብን። ተስማማላችሁ? እንጀምር የፓይለቱ መልስ ነበረ። ይቀጥል በማለት የአየር ትራፊክ ተቆጣጣሪዎቹ ለማረፍ የሚደረገውን አሰቃቂ የማለቅ ወይም የመትረፍ ሙከራን ፈቀዱ። ይህንን ነገር ከሁሉም በኋላ የሰሙት በአውሮፕላኑ ውስጥ የተሳፈሩት ተሳፋሪዎቹ ነበሩ። ቴሌቪዥኑ ድርግም አለ። ተሳፋሪዎቹ ድንጋጤያቸው አይሏል። ምን ሊደረግ ነው? እርስ በርስ ሁሉም ይጠያየቃል። አብራሪው ለመጨረሻ ጊዜ የአየር ትራፊክ ተቆጣጣሪዎቹን አገኛቸው። በመሬት ላይ ያለው የአደጋ ጊዜ ድጋፍ ሰጪ እንቅስቃሴ በሙሉ ተሟልቷል። በተለይ እሳት ስለሚፈጠር የእሳት አጥፊዎች ተዘጋጅተዋል። ፓይለቱ ለአየር ትራፊክ ተቆጣጣሪዎቹ የጠየቀው ጥያቄ ነበረ። የአየር ትራፊክ ተቆጣጣሪዎቹም ጀግና ሆነ ስምህን ከፍ አድርገን እንደምታስጠራ እርግጠኛ ነን ብለው መለሱለት። የአየር ትራፊክ ቁጥጥር ሰራተኛ ከአብራሪው ያገኘው ምላሽ ዋናው ነጥብ ይህ አይደለም። እኔ እዚህ አውሮፕላን ውስጥ የተሳተፉ ሰዎች ሁሉ በሰላም እንዲወጡልኝ ነው ፍላጎቴ። የጀግንነት ጉዳይ የለኝም፣ እንተባበር የሚል ነበር። የአቪዬሽን ደህንነት ኤክስፐርት የሆነው ዶክተር ቶድ ከርቲዝ ሁለት አይነት አደጋ ሊፈጠር ይችላል። አንዱ ልክ አውሮፕላኑ መሬት እንደነካ ወደ ኋላ ተስፈንጥሮ የመጋጨት አደጋ ሊያደርስ ስለሚችል፣ ሁለተኛው ደግሞ ልክ አውሮፕላኑ ከመሬት ጋር ሲገናኝ በሚፈጠረው ግጭት እሳት ተፈጥሮ አውሮፕላኑ በፍንዳታ ሊጋይ ይችላል በማለት አውሮፕላኑ ከፊት ለፊቱ ስለተጋረጡት ሁለት ፈተናዎቹ ዘረዘረ።
አውሮፕላኑ ተጋይቶ ሊቆም ዝግጅቱን ጨርሷል። ተሳፋሪዎቹ በመጨረሻ ቤተሰቦቻቸውን እንኳን በቅጡ ሳይሰናበቱ እንደዚህ አይነት አጣብቂኝ ውስጥ መግባታቸው አሳዝኗቸው የመጨረሻ ስንብታቸውን በብናባቸው ቋጭተዋል። የማረፍ ሂደቱ ተጀመረ። አውሮፕላኑ ዝቅ አለ። ተሳፋሪዎቹ ልባቸው አብሮ ዝቅ ሲል ይሰማቸዋል። የአውሮፕላኑ የኋላ እግሮች መሬቱን ነኩ። የአውሮፕላን ትራፊክ ተቆጣጣሪዎች፣ የአየር መንገዱ ሰራተኞች ሁሉ እጃቸውን ባፋቸው ላይ በመጫን ነው ቀጥሎ የሚሆነውን ትዕይንት በጉጉት በሐዘን ስሜት ይከታተላሉ። ከኋላው የአውሮፕላኑ እግሮች ቀጥሎ ኃላፊነቱን በመውሰድ አውሮፕላኑን በተስተካከለ ሁኔታ እንዲቆም የሚያደርገው የአውሮፕላኑ የፊት እግር ጎማዎች ወደ ጎን በመቆለመማቸው አብራሪው በሚችለው አቅም ሁሉ የፊት እግሩ መሬት የሚነካበትን ጊዜ አራዝመው በመጨረሻም የፊት እግሩ ከመሬት ጋር ተገናኘ። የኋላው እግር ወደፊት ሊገፋ ጎማው ወደ ጎን የዞረው የፊት እግር ወደፊት ሊሽከረከር ስላልቻለ ከመሬቱ ጋር እየተፋፋገ ወደፊት ተጓዘ። ተሳፋሪዎቹ የሚቃጠል ጎማ በእጅጉ ሲሸታቸው እንደነበር ተናግረዋል። ስላጋጠማቸው ነገር ሲናገሩ እንደተፈራው የጎማውና የመሬቱ ፍትጊያ እሳት አቀጣጠለ። በውስጥ የተቀመጡት ተሳፋሪዎችም እስኪሰማቸው ድረስ አውሮፕላኑ መሞቅ ጀመረ። ስለሆነም በማንኛውም ሰዓት ቀጥሎ ፍንዳታ ሊከሰት እንደሚችል አስበው በጭንቀት ሞታቸውን ይጠባበቁ ጀመረ። በዚህም ጭንቀት በተሞላበት ስሜት የተወሰነ እንደተጓዙ ሁሉም ነገር ቀጥ አለ። በመጨረሻ አውሮፕላኑ ቆሞ ተሳፋሪዎቹ አውሮፕላኑን በጩኸት አቀለጡት። አይናቸውን ማመን አልቻሉም። ከጥቂት ደቂቃ በፊት ከሞት ጋር ግብግብ ተያይዘው የነበሩት አብራሪውና ሰራተኞቹም በአውሮፕላኑ አብራሪ ተመርተው ሁሉንም ነገር በሰላም መጠናቀቁን ለተሳፋሪዎች ያሳወቁ። ተሳፋሪዎቹም እንደዛ ካለ ከባድ አደጋ ሕይወታቸውን የታደገው አብራሪውን አቅፈውና በእንባ ተሞልተው አመሰገኑት። ተሳፋሪዎች በሙሉ በፍጥነት በሕይወት ለመመለስ ወደ ተመኙት መሬት ሲወርዱ 7 ደቂቃ አልፈጀባቸውም። ልክ ወርጄ ወደ ኋላ ስመለከት የአውሮፕላኑ የፊት እግሮች ግማሽ በግማሽ በፍትጊያ ተበልተው ግማሹ ብቻ ይታይ ነበር ይላል ዴቭ። ያንን አሰቃቂ ቀን በምናቡ እያስታወሰ ተሳፋሪዎችና የበረራው ሰራተኞች ወደ መሬት ሲወርዱ በጋዜጠኞች ጎርፍ ተሞልቶ ነበር። በቀጣይ የአውሮፕላኑ የፊት እግር እንዳይንቀሳቀስ ቆልፎ ስለያዘው ነገር ማጣራቱ ቀጠለ። በአሜሪካ የሚገኘው የብሔራዊ ትራንስፖርት ሴፍቲ ቦርድ ችግሩ የተፈጠረው በአውሮፕላኑ እግር ላይ ባሉ ያረጁ የማያያዣ አካላት እንደሆነ ገልጾ ይህ ክስተት ከተፈጠረ በኋላ በሁሉም ተመሳሳይ አውሮፕላኖች ላይ ማስተካከያ እንዲደረግ እርምጃ ተወሰደ። ያም አብራሪ በርካታ ሽልማቶች፣ ውዳሴዎችና ምስጋናዎች ዘነቡለት። የአስገራሚና በርካታ ሚሊዮን የአሜሪካ ነዋሪዎችም ልብ ሰቅዞ በቀጥታ የቴሌቪዥን ስርጭት የተላለፈው ጉደኛ በረራ እንዲህ ባለ ጀብዱ ተጠናቀቀ። ይህንን አስገራሚና አስደንጋጭ በርካቶችን ያነጋገረ ክስተት እንዲያቀርብኩላችሁ እናንተም እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ ጋበዝኩኝ። በቀጣዩ ዕለት በሌላ አስገራሚ ፕሮግራም እስከምንገናኝ ለዛሬ አበቃን። መልካም ጊዜን ተመኘን።